ሰላም ሰላም ተከታታዮቼ እንዴት አላችሁልኝ? እግዚአብሔር ሰላም ብዝዝት ይበልላችሁ። እንዴት አላችሁልኝ? ደህና ናችሁ አይደል? እኔ ደህና ነኝ። ታያለህ አይደል? ለመሆኑ ዛሬ በመኝታዬ ላይ ነኝ ያለሁት እና እንዴት አላችሁልኝ? ደስ በሚል ቪዲዮ ያው ደስ የሚለን ደስ ብሎናል። የሚከፋቸው ከፍቷቸዋል። ለከፋቸው ሰዎች ደግሞ ምንም ማለት አንችልም። ሰው ሲደሰት መደሰት ነው ያለብን እንጂ ሰው ሲደሰት መከፋት የለብንም ማለት ነው። ያው አብርሽና ሄርሜላ ያው ታርቀው አንድ ሆነውልን ከች ብለዋል። አቦ የኔ ቪዲዮ ይደርሳቸዋል መሰለኝ። እኔ እኮ እነሱ ጋር የሚደርስ ምናምን አይመስለኝም ነበረ። እውነት ይደርሳቸዋል። እግዚአብሔር ይመስገን። መታረቅ ከፈለጋችሁ ከቪዲዮ ጀርባ ታርቃችሁ ጨርሳችሁ ታርቀናል ብላችሁ ኑ ብዬ ነበረ። ያው እንደዛው አድርገው ታርቀው ከች ብለውልናል ማለት ነው። እና እንኳን ታረቃችሁ፣ እንኳን ደስ አላችሁ። እግዚአብሔር አይለያያችሁ። አብርሃም እባክን እንደው በምን ቋንቋ እንለምንክ፣ በምን ቋንቋ እንንገርክ? ብዙ ሰዎች ፈርተዋል። አሁንም ሄርሜላን ጎርቷት ነው የሚሄደው ምናምን የሚባል ነገር ስላለ ያን ነገር ልብህን በደንብ አዳምጠክ ባትጎዳት አንድ ላይ እስከ መጨረሻ ብትሆኑ ህይወታችሁ እስከ መጨረሻ ቢቀጥል። የትኛውም ሴት እኮ እንደዛው ነው የምትፈልገው። የትኛውም ሴት ከጀመረች ህይወቷ እንዲበላሽባት፣ ህይወቷ እንዲመሰቃቀልባት አትፈልግም። ስለዚህ እባክህን እንደው በቃ እኔ እንጃ ካሁን በኋላ እንደዚህ አይነት ነገር ታደርጋለህ ብዬ እንደው አላስበውም። ለምን አንደኛ እህትን አስገብታል እዚህ ውስጥ። መቼም ሰው ልጅ ለሰው ብሎ አይኖርም። በእርግጥ ግን ማይቀጥል ህይወት ውስጥ ቤተሰብን ባታስገቡ፣ ማይቀጥል ህይወት ውስጥ ራሳችሁን ባታስገቡ እኔ አሪፍ ነው ብዬ ነው የምገምተው። የምትተማመንበት ከሆነ ግፋበት፣ ማትተማመንበት ከሆነ ግን እናንተ ጧት እያዛጋኝ አስቸግሮኛል። ድብርት ነው። ይሄን ድብርትሽን ጌታ ይንቀልልሽ በሉልኝ፣ ጸልዩልኝ። ለኔም ዩቲዩብ ተከታታዮቼ ሙስሊሞችም ዱአ አርጉልኝ፣ ክርስቲያኖችም ጸልዩልኝ። ይሄ ዱፋኩ ምናምኑን ከላሽ ላይ ያጥፋ፣ መልካሙን ወዳንቺ ያምጣ በሉና ጸሎት አርጉልኝ ማለት ነው። ስለዚህ እና ምንድነው እነሩታ እኛ መቼን አንፈልግም ያላችሁት? እሱ እኮ ሄርሜላን በሚለምንበት ሰዓት እናንተን አቁሞ ራሱ ሄርሜላን በሚለምንበት ሰዓት እናንተ እኮ እየለመናችሁት ነው እንጂ እናንተ እኮ አንፈልግህም ከህይወታችን ውጣ። ሩታም አላለችውም፣ ፍቅርም አላልሽውም። ፍቅር ደግሞ አንቺ በጣም እኔ እንጃ ከጠበኩሽ በላይ መሰሪ ነሽ። ከጠበኩሽ በላይ ገባሽ? ለምን ብትይ ያልሆነ ነገር በቃ እኛ እንደ እህታችን አቅርበንሽ እንደ እህታችን እንደዚህ ሆነ። እንደ እህት መች ተቀርባችኋት? እንደ እህት ብትቀርባን ኖሮማ እንደዛ አይነት የተበለሻሸ ነገር ውስጥ የተበለሻሸ እናንተ ተነጋግራችሁ አንቺና ሩታ ተነጋግራችሁ ድራማ ላይ ያሰሩም ነበረ ማለት ነው። የዚህና ምንድነው ያልሽው አንቺ? ኤፍሬም ሲጠይቅሽ ማለት ነው። እኔ አላምናችሁም። እዛ ስፈራ ያላችሁ ሰዎች በእርግጥ አላምናችሁም። ድራማም ሊሆን ይችላል። ሄርሜላ ከሱ ህይወት ትውጣና እማደርገውን እኔ ያውቃለሁ። እማደርገውን እኔ ያውቃለሁ እያልሽ ነበረ ማለት ነው። ስለዚህ ምን ልል ፈልጌ ነው፣ አትዋሺ። እኛ ህፃናቶች አይደለም አንቺን የምናየው። ከ18 ዓመት በላይ የሆነ ሰው ነው ሁሉም እዚህ ዩቲዩብ ላይ ያለ ሰው ገባሽ? ህፃን ልጅ የ2 ዓመት የ3 ዓመት ልጅ የሚያይሽ ወይ ደግሞ የምትይውን ነገር ሰምቶ የሚያወራ መስሎሽ ነው ወይስ ምንድን ነው? እና እኛ የምናየውን ነገር ነው። ይሄ 15 ቀን 20 ቀን እየሰራችሁ ያላችሁት ድራማችሁ እያየን ያለ ነው። እኛ ላንቺ ብለን ነው ላንቺ ገልጸንልሻል ምንም የገለጻችሁላት ነገር የለም። ገባሽ? አብርሃም እኛ ስላልፈለግነው ነው። መቼም እኔ ካንቺ ጋር አልሆንም ብሎ ነው እንደዚህ ገፍትሮሽ የሄደው እንጂ እሱ ካንቺ ጋር ሊሆን እባክሽ ብሎ አልለመነሽም። ገባሽ? አልለመነሽም። ለምኗታል እንደ ቤተሰብ ሲለምናት፣ ፍቅርን ሲለምናት አይታችኋል። እንኳን ፍቅርን
ሩታ እንደዛ ራሱ እሷ ካጠገብ ውስጥ ሄርሚ እያለ ሴት እጁን ይዛ እንደዚህ ብላ እንደ እንት ስትለምነው ራሱ ቃል ወደ ምንም አላየም። ገባችሁ? አብርሃም እኔ ያኔ ብዙ ጊዜ ብያለሁኝ፣ አብርሃም ለፈተና ነው የመጣው፣ በፍቅር የመጣው ብያለሁ። ይሄ ፈተና ደግሞ የመጣው ለሄርሜላ ነው ብያለሁ። ግን እነሱ ዞሮ እሱን ተጠቅሞባታል ፍቅርን። ሩታ ደግሞ የተጠቀመችበት ሮንግ ነው የሆነባት። ገባችሁ? ኤክስ በትልቁ ለምን ሰውን በእንደዚህ አይነት ነገር አይደለም ወደ ራሷ ህይወት አንድ ሰው የምትመልሱት። ማንኛችሁ ሰው ብትሆኑ በውሸት አይደለም ሰው ልጅ ወደ ህይወታችሁ እንዲመለስ የምትፈልጉት። እኔ ምን እንደሚወደኝ አውቄበታል። ከወደዳትማ እኮ ለምን ሄርሜላን ይለምናል? ለምንድን ነው ሄርሜላ የሚለምነው? ሄርሜላን ለምኖ እኮ ነው እንጂ የተመለሰው እሷ ለምናው እኮ አይደለም። ለምናት ከአንዴም ሁለቴ፣ በቀን ውስጥ ሁለቴ ነው የለመናት በአንድ ቀን ውስጥ እግሯ ላይ ወርቆ ማለት ነው። አንቺ ልክ እግሩ ላይ እንደምትወርቂ እሱ ደግሞ እግሯ ላይ እየወደቀ ግን እኔ ምንድነው ያልኩት ሄርሜላ እሱን እንደዛ ሲሆን እምቢ ስትለው የሩታ ስሜት እንዲገባው ፈልጌ ነበረ። አንድ ላይ ይኑሩም አይኑሩም አይደለም ግን አንድ ሰው የሆነ ለኡነትም እኔ አላቅም። እኔ አሁን ሩታን በምንም አይነት ታምር አላምናትም። ድሮም አላምናትም፣ ዛሬም አላምናትም። ትክክል ነገር ስለማሰራ አላምናትም። ስለዚህ አሁን እኛ እምቢ ስላልነው እኛ ሌላ ሴት ጋም ሄዶ ሲመጣ ትቀበይዋለሽ ምናምን እሱ የህልም እንጀራ ይሆንብሽ። እሺ የህልም እንጀራ በጣም ነው እኔ እውነቴን ነው የምላችሁ። እኔ ከዚህም በፊትም ዩቲዩብ ላይ የምታዩ ሰዎች ካያችሁ ብዙ ጊዜ ስለ ፍቅር አውርቻ አውቃለሁ። ጀግና ናት። አዎ አታለቃቅስም። አዎ ለቅሷን ምኗንም በውስጧ ነው የምትይዘው። ይሄ ነገር እናንተ ከኔ ላይ ሄዶ ነው የተመለሰው። በስመ አብ ወወልድ ወመንፈስ ቅዱስ ሰላም በስመ አብ ሰላም በጌታ በኢየሱስ ክርስቶስ ስም የተወጋ ይሁን። እንደዚህ አይነት መንፈስ ይወጋ እና ስለዚህ በጣም ማከብራት በጣም እምወዳት እንደው አገር ቤት ብገባ ከቡታጅራ ዩቲዩበሮች ማንንም ማግኘት ትፈልጊያለሽ ብባል ፍቅርን ነው እል ነበረ። ለካ ውስጧ አደገኛ ናት ልጅቷ። እኔ ለሌላ ነገር አይደለም ጀግንነቷን ለማድነቅ ምርጥ እናት መሆኗንና ምርጥ በቃ ወንድ ስለሄደ ወንድ እየተከተለ ማታለቃቀስ ለምን እሱ ጋር ደረሳችሁ ለምን ኤኬሌ ጋር ደረሳችሁ ስለማትል ጀግና ሆና መቆም እንዳለባት ሴት ማለት እቺ ናት እል ነበረ። ግን ለካ እሷ አይደለችም። በቪዲዮ እንደምናያት አይደለም። ውስጧን ለካ ትሄዳለች ልጅቷ ማለት ነው። ውስጡን ትሄዳለች። እኛ ውስጡን አናይማ። ምናየው እዚህ አምጥተው የሚያወሩልን የሚነግሩንን በቃ ፊዚካላቸውን እያየን ነው እንትን የምንለው። ስለዚህ በቃ እየመረራችሁ ዋጡት። አብርሃምና ሄርሜላ አንድ ሆኗል። ካሁን በኋላ እከሳታለሁኝ። ላደረኩት ጥፋቱ የኔ ነው፣ አጥፍቻለሁኝ። ካሁን በኋላ እንኳን ሴጣን እንኳን ሰው እንኳን ንፋስ ምንም በመሐላችን አይገባም ብሏል እግዚአብሔር። በመሐላችን ምንም አያስገባ። የተዋደደ ሰው መቼም አይለያይ፣ አንድ ያርጋቸው። እንደዚህ ስትይ ለምንድነው ሩታ ምናምን አትሉ? ሩታ በራሷ እጅ ነው ህይወቷን ያጠፋችው፣ በራሷ እጅ ነው ህይወቷን ያበለሻሸችው። ምን ላረግላት አልችልም። ስለዚህ የእሷ ህይወት ስለተበላሸ የሌላ ሰው ህይወትም ይበላሽ፣ የሌላ ሰው ህይወትም ምስቅልቅሉ ይውጣ ማለት አንችልም። በቃ ለምን ተናግረናል ከዚህም በፊት የዛሬ አመት እርጉዞና ብዙ ነገር ብያለሁ። እኔ ራሱ ተይ ሩታ በቆጬ ሰዓት አብርሃምን አታገኝም። ህይወትሽን ያዢ፣ ቤትሽ ሰብስቢ፣ አሳልፈሽ የሚወድሽ ወንድ አሳልፈሽ ለሌላ ሴት አትስጪ እያልኳት ብዙ እየመከርኳን ነበረ። እምቢ አለች። አሻፈረኝ። ካለኔ ሴት የለም፣ ካለኔ ቀሚስ ያደረገች የለችም ምናምን። እርግዝና ደግሞ እርግዝና የቡታጅራ ሴቶች ችግር አለባችሁ። እሱም ቪዲዮ ሙነት ሰራለሁ ብዬ ያለሁኝ እነ ማናት በቃ አዎ እንዴት እንደወለድኩኝ እኔ አውቃለሁኝ። ምን ሌላው በአፉ ነው እንዴ? ቦም እኮ አርጋ አይደለም የተወለደው። ሁሉም እኮ በቃ አምጦ ተጨንቆ ነው የሚወልደው። በቃ ተጨንቀስ አይደለም ምን ወልደው ሁላችንም። የትኛዋ ሴት ናት ሳታምጥ ሳትጨነቅ የምትወልደው? አንዳንድ ሴቶች አዎ እግዚአብሔር ረድቷቸው ምጣቸው የውሻ ምጥ ነው የሚባል አለ። በቃ እንኳን አይደለም በቃ እኔ እንጃ ውሻ ትጨነቅ ይሁን አይዶን ነው ሲሉ ስለምሰማ ነው።
አሁን ዶሮ ስትወልድ አይታችሁ ከሆነ ተጨንቃ ተጠባ ነው የምትወልደው። የዶሮ ምጥ ይባላል። ዶሮ በጣም ምጧ መጥፎ ነው፣ ግን የምትጥለውችን የምታክል እንቁላል ነው። ገባችሁ? ሳያምጥ የሚወልድ ሰው የለም። ሁሉም አምጦ በቃ ተጨንቆ ነፍስ ውጪ ነፍስ ግቢ ብሎ ነው። ገባችሁ? በቃ ብዙ ነገርን አስቦ ነው የሚወልደው። ስለዚህ እንደዚህ አርግዤ እንደዚህ ሆኜ ምን ነው የዓለም የመጀመሪያ ሴቶች ሆናችሁ እንዴ? የዓለም በቃ በዓለም ላይ የመጀመሪያ ሴት የወለደችዋ ዮሐን ናት አይደል? እሷ ናት አይደል? መውለድን እንትናያችሁ በቃ የመጀመሪያ እሷን ሆናችሁ እናንተ እኮ የመጀመሪያ በቃ እኛንን አላችሁ። ጉድ እኮ ነው በእናታችሁ። ጉድ ሳይሰማ መስከረም አይጠባም አሉ። ይሄው ሁለተኛ ዙር መስከረም ጠብቶ ሊመጣልን ነው። በሰላሙ ይምጣልን እላችኋለሁኝ። የዓመት ባሎች እየመጡልን ነው። እግዚአብሔር የተመሰገነ ይሁን። ክረምቱ አልፎ በጋው ሊመጣልን ነው ለኛ ለኢትዮጵያኖች ማለት ነው። እና ስለዚህ በጣም የምትገርሙ ናችሁ። እና በዚህ ልክ እሷ ምን ጭንቅላት አላት እኮ። ጭንቅላት ያሌላችሁ መሰላችሁ እንዴ? ህፃን እኮ አይደለችም ልጅቷ። ሄርሜላ ይዚናል ቤቢ መሰለቻችሁ እንዴ? እኛ ላንቺ ነው ብለን ነው እንደ እህታችን አቅርበንሽ በዚህ ወተን በዚህ እንትን ብለን የምትሉት ምንም ለሷ ያዘናችሁት ነገር የለም። ለሷማ ብታዙም ኖሮ ያንን ሁሉ ድራማ አሰሩባትም ነበረ። በውሸት እኛን እንደዚህ ብለሻል፣ በየቦታ ሄደሽ ስማችንን አንስታለች ብላ ሩታ አምጥታ ከአንቺ ጋር አታገናኝ። ልክ አንቺ እንዲህ ንቅ እንድታረጊያን ነበረ። እሷ ግን እንደዛ አይደለችም። በጣም በቃ እየተረጋጋች ልጅ ናት። የምታስተውል እሷ አስመስላ ራሱ ልታንቂሽ ስትፈልግ ተይ ሩታ እንደዛ አይደለም፣ ከተቻለ በስርዓቱ ነው እኛ እሷ የምናነጋግረው ምናምን። እናንተማ የቀመራችሁት ቀመር ራሳችሁ ነው ይዞት ሄደ ማለት ነው። ገባችሁ? እናንተ ሄርሜላን ከአብርሃም ልታርቁ ስትሉ ስሩን አቀረባችኋት። እግዚአብሔር ይስጣችሁ። አንዳንድ ጊዜ እኮ የሚመጣ ህይወት ለእናንተ መልካም ነገር ነው። መልካም ነገር ይዞላችሁ ይመጣል። መልካም ነገር ያደርግላችኋል። አትዘኑ። በቃ ለሚሆን ነገር በሙሉ አትዘኑ። እግዚአብሔር መልካም ነው። ለብዙ የሆነ ነገር ሲያመጣ ተመስገን፣ የሆነ ነገር ሲሄድ ተመስገን፣ የሆነ ነገር ሲጠፋ ተመስገን። በምስጋና ስታመሰግኑት ነገሮች ሁሉ ይስተካከላሉ። የማይስተካከል ነገር እድሜ ካላችሁ ህይወት በቃ ይበልጡን። ደግሞ አንዳንድ ሰዎች ቀና አስቡ። ቀና ካሰባችሁ ምንም አይመጣም። ዛሬ እናንተ ባደረጋችሁ ድርጊት እናንተ ለበቆፈራችሁት ጉድጓድ እራሳችሁ ገባችሁበት። ህርር ነው ያለችው ሩታማ። በቃ የምትይዘው የምትለቀውን እኔ ጋር ድረስ ሲጀመር እሱ መቼ አጠገብሽ ደርሶ ያውቃል? እሱ ደርሶብሽ ያውቃል እንዴ? አንቺ እኮ ነሽ ስርስሩ እየሄድሽ እንታረቅ፣ ለምን ተስፋ ሰጠኸኝ፣ ለምን እንደዚህ ያደረከኝ እያልሽ እኮ የምታለቃቅሽው አሁን አንቺ ነሽ እንጂ አብርሃም ደርሶብሽ አያውቅም። እስኪ እዚህ ጋር እንደደረሰብኝ ብለሽ እንትን በይ። ለምሳሌ ቤቴ ተደፈረ ትላለ። ምን ጥስዮ የምትይው ያለው ልጅ ያለበት ቤት ውስጥ እኔ ስመጣ እኔ ስትጠሪ ሌላ ወንድ እዚህ ቤት አታምጪ። እኔ ምን እንዳረግ ነው ያለሽ እንጂ ቀንቶብሽ መስሎሽ ከሆነ ተሳስተሻል። ያንንም ከሆነ እራስሽ ነሽ ክብርሽን ያሳጣሹ እንጂ አብርሃም አንቺ ፈልጎ አንቺ ምን ብሎ አይደለም። ገባሽ? አብርሃም ወደ አንቺ እንዲመለስ ቢፈልግ ይኖረው የወንድ ጋጋታም አታንጋጊም። እንደዚህ አይነት የማይሆን ስራም አትሰሪም። አርፈሽ በቃ ስራሽን እየሰራሽ ከዚህ በፊት ብያለሁ፣ ወጥረሽ ሰርተሽ እሱ ራሱ ከኔ ጋር ባትወለካ መኖር ትችላለች። ስለዚህ ጥፋቱ እኔ ጋር ነው ያለው ብሎ ተቆጭቶ ወደ አንቺ እንዲመለስ ማድረግ ትችይ ነበረ። ያንን ደግሞ አላደረግሽም። ሰውን ምክንያት እያደረግሽ ሁሉ ጊዜ በኔ ቤት ላይ ጋዝ ነስንሳችሁ ለኔ የኔን ህይወት በጥበጣችሁ የእናንተ ህይወት አትኖሩም። አሁን እንድትኖር ያደርጉሻል ሳትወጂ በግድሽ ማለት ነው። ቀጥ ብሎ አብርሃም ካሁን በኋላ አንቺን በክስ ነው በፍርድ ቤት አንቀጥቅጦ ነው ካጠገቡ እንዳትደርሽ የሚያደርግሽ ማለት ነው። አንቺ የምትፎክሪ አይደለም ካሁን በኋላ በቃ ከላስ ህይወቱን ደግሞ አብርሃም እሷ ጋር ህቃ አለ እኔ ጋር ያለውን ህቃ ይውሰድ የምትለውን ህቃውን አውጣና ገላግለን በሱ እኔ ማትፈልገኝ ቢሆን ምን ይሰራል? ይሄ ምንድነው? ዶክመንቶች አሉት እኔ ጋር አስፈላጊ የሆነ ህቃዎች እኔ ጋር ነው ያስቀመጠው። የዚህናል እኔ ስለሚያምንሽ የልጁና ስለሆንሽ ሊሆን ይችላል እንጂ ሰው ስላፈቀረሽ ብቻ አይደለም የሆነ ነገር አንቺ ጋር የሚያስቀምጠው። ገባሽ? አንቺ ግን እንደ ወንድም እንደ እህትም ሆነን ራሱ አብረን እናሳልፍ ሲልሽ ኖ አልሽ። ስለዚህ
አሁን ያም ይቀርብሻል ማለት ነው። አንዴ ልጁን መተክ እንዳታይ ካሁን በኋላ ለልጄ አባት መሆን አትችልም ያለሽ፣ አንዴ ደግሞ መተክ ማየት ትችላለህ በፈለክበት ያለሽ፣ ደግሞ ትመንሽና እዛው ውሃ ቅዳ ውሃ መልስ። እንዴት ነው ልጆች ሆናችሁ ስትጫወቱ በውሃ እዛው ቀርታችሁ እዛው ቀርታችሁ እዛው ቀርታችሁ እዛው። እሷ እንደዛ ነው እየሆነች ያለችው። በፈለክበት ሰዓት መጥተህ ልጅን ታለ ከዛ ውጪ ዝር እንዳትል። ከዛ ተመልሽና ለልጅ አባት መሆን አትችልም፣ አባቱም አይደለም። ወይኛ ሴቶች እኮ ስንናደድ የምናደርገውን የምንይዘው የምንጨብጠው ነው የምንወጣው። እረዳሻለሁ ኢንሻአላህ። እውነት በጣም ነው የምረዳሽ። ለምን የደረሰበት ግልግል አያውቅም ይባላል። የሆነ ሰው ወዳችሁ ስታጡት ያንገበግባችኋል። አንቺ ግን ስትወደጂ ስትፈቀሪ ላክብርሽ ስልሽ እምቢ ብለሽ አሁን ደግሞ እሱ ሌላ ጋር ከሄደ በኋላ ነው ተመለስ ስስሟት እምቢ ብላ ስስቧት መጣች እንደሚባለው ማለት ነው። እና በዚህ ልክርር ማለት በዚህ አሁን ደግሞ ሌላ ቪዲዮ ዛሬ እናያለን፣ ታያላችሁ። እሷ መቼም ከአብርሃም ህይወት አትወጣም። እኔ እንዳልኳችሁ አብርሃም በህግ እንጂ ይሄ በዩቲዩብ በምናምን ይሄው የሄርሜላን አካውንት አዘግተዋል ምናምን አሉ። አብርሃም አካውንትን እንዳዘጉብት ያንተ ማተም ማዘጋት ሳይባል ማዘጋት ሳይሆን እንትን ቻናሏ ላይ እንትን እንዳትለቅ ቪዲዮ እንዳትለቅ ምናምን አስቀጥተዋታል። ሪፖርት ነው ምንድነው አድርገውባት ምናምን አሉ። ይሄ ምንም እነሱም ቢያረጉ እኮ ይችላሉ ግን ብታረጉም ባታረጉም ሄርሜላ ምንም የሚቀንስባት ነገር የለም። በዩቲዩብ አይደለም የምትተዳደረው፣ የራሷ የሆነ ድርጅት አላት የምትሰራ። መቼም እሱን አታዘጉባትም አይደል? እሱን አታዘጉባትም መቼም። ስለዚህ የራሷ ቢዝነስ የምትሰራበት አላት። ምንም ዩቲዩብ ጠብቃ ዩቲዩብ ይከፍለኛል ወይ ዩቲዩብ ቢከፍላት የተቸገሩ ሰዎች ልትረዳበት ትችላለች። እንዲሁም በእርዳታ የምትታወቅ ልጅ ናት ልጅቷ። ስለዚህ ያ ሊሆን ይችላል። ከዛ ውጪ ዩቲዩብ አዘጋችሁ ማለትም ማዘጋት ሳይሆን እንዳልኳችሁ እላው ላይ ቻናሉ ያው ቀጥቷታል። ጊዜ ያለው ጊዜ ገደብ አለው፣ ይነሳላታል። ከዛ በተረፈ ደግሞ መልሳ ትሰራበታለች ማለት ነው። የዚህናል ደግሞ መክፋት ክፋታችሁ እስከ ጥግ ነው የምትሄዱት። ቢሆን እኔ አሁን የሚያስፈራኝ በህይወታቸው እንዳይመጡ ነው። የሆነ ለምን እኔ ከሞትኩኝ ሰርዶ አይብቀል አለች አህያዋ እንደሚባለው ነው እየሆነ ያለው ነገሩ። ስለዚህ እኔ በጣም ያስፈሩኛል። እነሱ ሳስባቸው አይደለም ለነሱ ለቅርቡ ላሉት እኔ ሩቅ ላለው ራሱ ያስፈሩኛል። ድርጊታቸው፣ ሁኔታቸው፣ የሚያደርጉት ድርጊታቸው በሙሉ ከባድ ነው። ስለዚህ ምንድነው ኤፍሬም እያለ ወንድማችሁ ነው የሚለው ይሄን ዘመን አላህ ኸይር ወንድማችሁ ይላል። ስለዚህ እሱም ተፋታቸው በቃ። ካሁን በኋላ ማንም ሰው በእኛ ህይወት ውስጥ እኛም በሰው ህይወት ውስጥ አንገባም። እንደ ድሯችን በሰላም ስራችንን እየሰራን ብንጣላም ችግርን ቢኖር ሰውና ሰው ይጣላል። ችግራችን በቤታችን ፈተን በምርጥ ቪዲዮዎች እንመጣለን። እኛም የምንፈልገው እሱ ማንም ሰው ተብሎ አብሮ የሚኖር ሰው ማይጣላ ሰው የለም፣ ይጣላል። ችግሩን ግን በቤቱ ፈቶ የሚታየው መልካሙን ነገር ደግሞ ይዞልን መምጣት ነው ያለበት። ማንም ሰው ይጣላል፣ እግር ለእግር ይጋጫላል። አንዳንድ ጊዜ እጅ ለእጅም እኮ እንዲህ ይጋጫል ሳናስበው ማለት ነው። ስለዚህ እግዚአብሔር ያው አንድ ያርጋችሁ። መልካም ነገር ነው እኔ የምመኝላችሁ። እግዚአብሔር አይለያያችሁ። አሁንም ከሆነ ጥንቃቄ ካንተ በኩል አርግ እንጂ አብርሃም በሷ በኩል እስካሁን ይሄው አመት እየሆናችሁ ነው። አመት ሆናችሁ መሰለኝ። ያው ማለትም አንድ ላይ መስራት ከጀመራችሁ እንዲህ ወደ ፍቅር ሳትገቡ ማለት ነው። ያው አመት እየሆናችኋል መሰለኝ። ይሄ ክረምት ውስጥ ነው የመጣችሁ። ወሩን ባላስታውስም ግን ክረምት ውስጥ ነው ከች ያለችሁ ማለት ነው። በአመቱ አብርሃም ግማሽ ሚሊዮን ገባ ማለት ነው። አሁን በሰፊው ልታከብሩ ትችላላችሁ። የሷንም ያንተንም ልደቷንም ምኑንም አንድ ላይ አድርጋችሁ ቀለበቱንም ምናምን በቃ እንጂ ቀለበትን ብታደርግ እነዚህ ሰዎች የሚለቁ ሰዎች አይደሉም። ቢጠሩህም መሄድ የለብህም። ያው እሷም ዳር ብላለች። ማንም ሰው ማይሆን ቦታ ማትፈለግ በቃ ለምሳሌ ማይመጥነ ቦታ አትገኝ ብላለች። ማንም ሰው ቢጠራክ ከቡዜና ከዴቭ ውጪ ማንም ሰው ቢጠራክ ወደ ነሩታ አካባቢ ያሉት ኤፍሬምና ብሎ ቢጠራክ ዳኒ አሁን ለምሳሌ ዳኒ ኦኬ አሁን ምንም አይልም መሰለኝ። ሩታን ይዞ ይጠራሃል ብዬ አልገምትም።
አቤት ክፋታችሁ ግን እናንተ ቲክቶክ ላይ የምትሰሩ እነዚህ ቆራርጣችሁ ምን ብላችሁ የምትሰሩ ሰዎች፣ ኧረ በስመ አብ ቀሚስ አድርጋችሁበት ማታረጉት ነገር የለም። ኧረ ግን ተው፣ ኧረ ግን ተው፣ ተው ግን ተው ግን፣ ኧረ በእናታችሁን ኧረ ተው። ግፍ ነው፣ የሰው ግፍም አለው እና ስለዚህ እኔ በመታረቃቸው ደስ ብሎኛል። እነሱ የምትወዱ እነሱን መታረቃቸው የሰው ደስታ የሚያስደስታችሁ የሰው ሀዘን የሚያሳዝናችሁ በላይክ እና በሼር በሰብስክራይብ እስኪ አብርሃምን የምትወዱ እውነት አብርሃምን የምትደግፉ ሰው የላችሁም? እዚህ ውስጥ ሄርሚን የምትወዱ ሰው የላችሁም? ሄርሜላ ደግሞ እኮ እናንተ ከአብርሃም እንዲህ የሆነ አንዳንድ ሰው ንዴቱ ራሱ መልኩን ይጨምርለታል እንዴ! እውነት ሰው ሲናደድ በቃ እሷ አንድ ሰሞን ሩታ በጣም ከስታለች፣ ፊቷ ምናምን ሁሉ ከስቷል። በጣም ብሽቅ ብላለች። ትላንትና ደግሞ ህርር ነው ያለችው ድብን። እኛ እምቢ ስላልንክ ነው ምናምን። ኧረ በእናታችሁን እየለመናችሁት እምቢ ያል ልመና ወደ እምቢታ ተቀየረ እንዴ? ተገለባብጦሽ ሆነ እንዴ? እሱ ነው እምቢ ያላችሁ። እኔ አልፈልግም መቼም ከእናንተ ጋር አልሆንም። ሩታንም ብትሆኛ ከመቼም ከአንቺ ጋር አልሆንም። ወደ አንቺ ዳግም ምንም የሚመልሰኝ ነገር የለም። በእንደዚህ አይነት ነገር ወደ አንቺ የምትመልሽኝ መስሎሽ ከሆነ ተሳስተሻል ነው ያለሽ እንጂ አንቺን ለምኖሽ እምቢ አላልሽውም። ፍቅርም ቢሆን አልጨረስኩኝም ተመልሼ እመጣለሁኝ ብለሽ እኮ ስመሽ ነው እንደ ወፍ እየበረሽ እየሮጥሽ እኛ ራሱ እስከሚገርም እንዴ የተዳፈነ እሳት ረመጥ ነው እንዴ ውስጣ ያለው ልጅቷ እንደዚህ አዳፍና የያዘችው ምናምን ብለን ስንጠብቅ እሱ ግን በሁለተኛ ዙር ሲያገኝሽ መቼም ነው ያለሽ መቼም ከአንቺ ጋር አልመለስም ብሎሽ ከጥፊ የማይተናነስ ማረብስ እውነት ከባድ ነው። በቃ ለምን አንቺ አሁን አብርሃም ካሁን በኋላ ይቅርታ ያደርግልኛል ከሱ ጋር እውነት ተመልሼ ቪዲዮ ሰራለውኝ ምናምን ብለሽ እንዳታስቢ። ለምን አንዳንድ ሰው ሁሉ ጊዜ የዋ ሲሆን ሁሉ ጊዜ መልካም ሲሆን አንድ ሰው ሰውን ነካክቶ ሰውን ነገረኛ ያደርጋሉ። ስለዚህ አሁን ነካክታችሁ አብርሃምን ጠንካራ ሰውን እንዳያምን በቃ ከራሱና ከራሱ ውጪ ማንንም እንዳያምን ነው ያደረጋችሁት። ስለዚህ መቼም ካሁን በኋላ እሱ ካንቺ ጋር ተመልሶ እንኳን ቪዲዮ ሊሰራ ለደቂቃ አያምንሽም። እውነት ራሱ ብትነግሪው አያምንሽም። ለምን ሩታ አይተሻል። ሩታ አሁን ያኔ ከሄርሜላ ጋር አሁን ከፍቅር ጋር ከምትወ ስትለው በምንም አይነት ታምረን ያንቺን አላምንሽም ያላት። አንቺ መቼም መልካም እኔ እኮ ካንቺ ጋር ኖር ያለውኝ አያችሁ። ከሰው ጋር ስትኖሩ ራሱ በሰላም ሰዓት ራሱ መልካም ብላችሁ አብራችሁ የምታደርጉ ድርጊቶች እዛ ሰው ስትጣሉት ወይ ስትኮራረፉ ስራችሁ ይታያችኋል። በቃ ቤት ውስጥ ሆናችሁ የምታደርጉት ወይ በሰው ላይ ሁሉ ጊዜ ሰው ልጅ እግዚአብሔር ከፈቀደ በሞት ተለዩት። በህይወት ከተለያችሁ በቃ የተረሳ ነገር ሁሉ እያስታወሰ ነው የሚያጠነጥነው። ልክ እንደ ክር ማለት ነው። ክር እንዴት ነው የሚጠነጠነው? እንደዛ ነው የሰው ልጅ ህይወት፣ እንደዛ ናት። እንደ ክር ነው የሚጠነጠነው የሰው ህይወት። ስለዚህ አንድን ነገር ስታጠፉም መልካም ነገር ስታደርጉም ከቻላችሁ እግዚአብሔር ከወደዳችሁ መልካም ነገር አድርጉ። እውነት ከመልካምነት ትንሽ ፈቀቅም አትበሉ። ቢኖራችሁም ባይኖራችሁም ከአፋችሁ ክፉ ነገር አይውጣ። በቃ ሰውን ክፉ ነገር ተናግራችሁ ከምታስቀይሙት ባታደርጉለት ራሱ መልካም ነገር ተናግራችሁ ተስፋ ብትሰጡት ቆንጆ ነው። የሰው ተስፋ በርግጥ ለሰው ምንም አያደርግም። የእግዚአብሔር ተስፋ ነው ለሰው ልጅ የሚበልጠው። ስለዚህ ዞሮ አብርሃምና ሄርሜላ አንድ ሆነዋል። ምንም በቃ ካሁን በኋላ ሰው ይጣላል፣ ይለያያል። ግን ያው አያስ ትችልበታለች ልጅቷ። እሱ እንደሷ ጠንካራ ቢሆን በሷ በኩል እስካሁን ምንም አይነት የመጣ ነገር የለም። ጠንካራ ቢሆንና ራሱን ቻል አድርጎ ነገሮቹን ቀለል አድርጎ የሚኖር ቢሆን አብርሃም ይሄ ሁሉ መዘዝ አይመጣበትም ነበረ። ይሄ ሁሉ ጣጣ ጥንቡሳስ አይመጣበትም። ይሄ ሁሉ ጦስ ጥንቡሳስ የመጣበት በራሱ እጅ ነው። የመታመሙን ቢሆን ከሄርሜላ ጋር የዚህን አልመጋጫትም ቢሆን ወደሷ ይሄዳል ብላችሁ ስትጠብቁ ወደሷ አልሄደም። ወደሷ እኮ እንዳይሄድ የሆነው ምክንያት ሊኖረው ይችላል። ማጣራት የሚፈልገው ነገር ሊሆን ይችላል እንጂ
ከህይወቴ ውጪ አልኩሽ አላላትም። ያኔም ቢሆን እሷ በቃ እኔ ከህይወታችሁ ልውጣ፣ አንተ ከፈለከው ከፍቅር ጋር ማናት ከሩታ ጋር መሆን ከፈለክ መፍትክ ነው፣ ግን ከህይወትክ አውጣኝ፣ በቃ ተስፋ እየሰጠኸኝ እንትን አትበለኝ ስትል፣ አንቺ ግን እሷ በቅንነት ያደረገችውን አንቺ ደግሞ በተንኮል ከፍቅር ጋር ከምትሆን ከሄርሜላ ጋር ብትሆን ይሻለኛል። ምንም ቢሆን የልጄ አባት ነው። ይሄ ልጅ ፈርዶበታል እኮ መድኃኒዓለም። ወይኔ የመጀመሪያ የዓለሙ በቃ የመጀመሪያ አዳም አደረጋችሁት። የመጀመሪያ አዳም በቃ ልዑል እና ስለዚህ ምንም ማድረግ አይቻልም። ስለዚህ እንኳን አንዱ ናችሁ፣ ለሚወዳችሁ ለምንከተላችሁ ለኛ እንኳን አንዱ ናችሁ። እኔ መቼም ሄርሜላ ስትመጣ ሄርሜላ ጎርታው ነው የምትሄደው፣ ሄርሜላ እንደዚህ ነው ሰው። እኔ ከዚህ በፊትም ተናግሬልሽ ሰው ከሆነ ነገሩ በቃ እንዲህ አይታችሁ መልካም ሰውና መጥፎ ሰው ለይታችሁ ታውቃላችሁ። አሁን እኔ መጥፎ ሲልሁን መልካም ሲልሁን ሰው እንደዚህ አይቶኝ የሚያቅ ሰው ያውቃል፣ የማያቅ ሰው ደግሞ ዝም ብሎ በቃ ሰው ላይ ፍርድ ያደርግና ይሄዳል። እኔ ሩታ ስትመጣ ነው አብርሃምን ደም በአስለቅሳው ካጠገቡ እንደምትሄድ ያወቁት። እንደዛው ምስቅልቅሉን እስከዛሬ ይሄው ምስቅልቅሉን እያወጣች ወይ እንዲኖር ወይ እንዳይኖር እያደረገችው ያለችው እሷ ናት እንጂ አብርሃም አይደለም። ስለዚህ መልካም ለሆነው ነገር በሙሉ መልካምን ተመኙ። መልካም ያልገጠማቸው ሰዎችን መልካም እንዲገጥማቸው እግዚአብሔር ከነሱ ጋር ይሁን እያን ያ ሰላማ ነው። ካሁን በኋላ ያው በየቀኑ የሚለቁልንን ቪዲዮዎች በጉጉት እያየን ኢንጆይ እያደረግን እየተዝናናን የሚያስለቅስም ካለ እያለቀስ ያው እንቀጥላለን ማለት ነው ከነ አብርሽ ጋራ። ሰላማችሁ ብዝዝት ይበልልን እላችኋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። አላረዝምባችሁም። ያያችሁትን ቪዲዮ ብቻ ላይክ እያረጋችሁ አበረታቱኝ እባካችሁን እላችኋለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለዓለማችን። ኢትዮጵያ ሀገሬ ወድሻለሁ። መሀልሽን ገነት ዳርሽን እሳት አድርጎ ከክፉ ነገር ይጠብቅሽልሻለሁ። ያ ሰላማ ደህና ሁኑልኝ ውዶቼ።